In the Bernabeu, it finishes courtesy of captain Thierry Henry. Real Madrid 0, really, Arsenal 1. ሰላም እንደምናላችሁልኝ የምድፈኞቹ ቤተሰቦች አርሰናል ኢንፎ ላይ ነው የምትገኙት። ዛሬ በጣም ፍጹም በተለየ ፕሮግራም ነው ከናንተ ጋር ቆይታ የምናደርገው። ወደ ቤርናቦ ልናቀና ነው ሮብ ከሪያል ማድሪድ ጋር ለመጫወት ማለት ነው። ግን ለመጀመሪያ ጊዜ ወደ ቤርናቦ ስናቀና 2-6 ምን አይነት ድባብ ነበረው? ምን አይነት ስሜት ነበረው? እንደ ትናንት ዛሬ ልናስቃኛችሁ ተገናኝተናል። ብዙ ነገሮች እናነሳለን። በተለይ የ2-6ቱን የአርሰናል ቻምፒየንስ ሊግ ጉዞ እያንዳንዷን ጨዋታ ከምድብ ጨዋታ እስከ ፍጻሜ ባርሴሎና ጨዋታ እናስቃኛችሁ በትናንት መነጽር በተዝታ ወደ ኋላ ተጉዘን ማለት ነው። በተለይ ደግሞ የቤርናቦውን ጨዋታ ማለት ነው የምታስታውሱት ከሆነ እናንተም ደግሞ አብራችሁን ተጓዙ፣ ጻፉልን ደግሞ ጨዋታው የምታስታውሱት ከሆነ ማለት ነው። ሰብስክራይብ ማድረጋችሁ አይለይ፣ እንዲሁም ደግሞ የላይክ በተኑን ተጫኑ። ድጋፍ አስተያየቶቻችሁን ምሰጡን በዚህ መንገድ ስለሆነ ማለት ነው ለእናንተ የተለያዩ ፕሮግራሞችን ለመስራት እንተጋለን። አብራችሁን እስካላችሁ ድረስ ማለት ነው። የምትገኙት አርሰናል ኢንፎ ላይ ነው ተወዳጆቹ። አብራችሁን ቆዩ። 2-6 አርሰናል ማለት ነው። ሰከንድ ሊግ ከዚህ ቀደም ወደ ሪያል ማድሪድ ያቀና ነው ወይም ደግሞ ወደ ሳንቲያጎ ቤርናቦ ያቀና ነው አንድ ጊዜ ብቻ ነው 2006 ዓመተ ምህረት ላይ ማለት ነው። ያኔ ደግሞ ማይታመን ገድል ነበር። የእንግሊዝ የመጀመሪያው ቡድን ነበር በሳንቲያጎ ቤርናቦ ሪያል ማድሪድን ያሸነፈው ማለት ነው። ማይታመን ጨዋታ ነበር፣ ግን ደግሞ ሲናሪዮ ከዚህኛው ጋር ወይም ደግሞ ካሁኑ ጨዋታ ጋር በብዙ መንገድ ይመሳሰላል። እርግጥ ይሄኛውን ጨዋታ በመጀመሪያው ሊግ አሸንፈን ስለምንሄድ ብዙ ትኩረቶች ወደኛ ያደላሉ። ግን ደግሞ የኤሚሬትስ ጨዋታ ከመከናወኑ በፊት አርሰናል በብዙ ማይጠበቀውና አንደርዶግ የተደረገው ሪያል ማድሪድ በቀላሉ የሚያሸንፈው ጨዋታ ይመስል ነበር። 2006 እንደዚህ አይነት ስሜቶች ነበሩ በብዙ ምክንያቶች። አንድ የሪያል ማድሪድ ስብስብ በጣም ውብና አስደናቂ መሆኑ ወደ ኋላ አነሳላችኋለሁ። ሁለት የአርሰናል ሲዝን ደግሞ በጣም መጥፎ ሲዝን ነበረ እንደ ሲዝን ማለት ነው። እርግጥ የቻምፒየንስ ሊግ ጉዞ በጣም ውብ ነበረ ሪያል ማድሪድም እስኪያገኝ በምድብ ጨዋታዎችም ቢሆን፣ ግን ደግሞ በሊግ ከሪያል ማድሪድ ጋር ከመጫወቱ በፊት አምስተኛ ደረጃ ላይ ነበር። ከስድስተኛ ከሚገኘው ደረጃ የ2 ነጥብ ርቀት ብቻ ነበር የሚገኘው። በአርሰን ፊንገር ያለፉት 9 ዓመታት ውስጥ በጣም መጥፎ የሊግ ጅማሮ ብቻ ሳይሆን የሊግ መጨረሻም ነው የነበረ። ሲያልቅም ሲዝኑ አራተኛውን ያጠናቀቀበት ነበር። ደግሞ ፓትሪክ ቬራ ወደ ዩቬንቱስ ያመራበት አርሰናል ከሃይቤሪ የሚለቅበት 93 ዓመታትን ኦልሞስት ለ100 ዓመት የተቃረበበትን ስታዲየም የተገለገለበትን ለቆ ወደ ኤሚሬትስ የሚያቀናበት ነበርና ብዙ ደጋፊዎች ከቤታቸው የመልቀቅ የመፍራት ስሜት የነበረባቸው ጊዜ ከሃይቤሪ መልቀቅ ማይፈልጉበት መሰናበት ማይፈልጉበት ጊዜ ነበር። ደግሞም ሲወጡ የሆነ ዋንጫ አግኝቶ መልቀቅ የሚፈልጉበት ደግሞ የአርሰናል ሲዝን ደግሞ በጣም መጥፎ የነበረበት ነበር። ደግሞም ጨዋታው ከሪያል ማድሪድ ጋር ሲከናወን ብዙ የአርሰናል ተጫዋቾች ጉዳት ላይ ነበሩበት። ወደ ኋላ አነሳዋለሁ። ሰፋ ያሉ የአርሰናል ተጫዋቾች ጉዳት ነበሩና ሲናሪዮ ይመሳሰላል ምለው ለዛ ነው። አሁን አርሰናል ከሪያል ማድሪድ ጋር ሲጫወት ባለፈው ሳምንት አስታውስ እንደሆነ የአርሰናል የፊት መስመር ምን ያህል ሳስቶ ሪያል ማድሪድ እንዳገኘው ነው እናውቃለን አይደለ? ያንንም ደግሞ የተከላካይ መስመራችን በብዙ ሳስቶ ነበረ ያገኘነውና በጣም አንደርዶግ ነበር። እስኪ ከንቱን እንጀምር ግን ከውድድሩ እያንዳንዱ ጉዞ ማለት ነው። እንግዲህ በምድብ ጨዋታ አርሰናል በዛ 2006 2005 ሲዝን የተገናኘው ከኔዘርላንዱ ሻምፒዮን አያክስ እንዲሁም ከስዊዘርላንዱ ሻምፒዮን ኤፍሲ ቱን እንዲሁም ደግሞ ከቼክ ሪፐብሊኩ ስፓርታ ፕራጋ ነበር በአንድ ምድብ የተደረደረው። እያንዳንዱንም ጨዋታ አርሰናል ማሸነፍ ችሎ ነበር በዛ የውድድር ዓመት ማለት ነው። አንድ አቻ ነው የወጣ። የመጨረሻውን የዙር ጨዋታ ከአያክስ አምስተርዳም ጋር በአምስተርዳም አሬና ነው አቻ በሃይቤሪ ነው አቻ የወጣ ማለት ነው። እስኪ እያንዳንዱ ነገር ያስቃኛችሁ ነው። ኤፍሲ ቱንን አሸነፈ 2-1 ጂልበርቶ ሲልቫና ሊዩምበርግ በተለይ ጨዋታው አንድ አቻ በነበረበት ሰዓት 92ኛው ደቂቃ ላይ ጎል አስቆጥሮ 2-1 በሃይቤሪ አርሰናል ኤፍሲ ቱንን አሸንፎ የምድቡ ቀዳሚውን ጨዋታ መርታት ቻለ። ከዛ በኋላ ወደ አምስተርዳም ማምራት ነበረበት ከአያክስ ጋር ለመጫወት። ፔሬዝና ሉምበርግ በጣም ውብ 2 ጎሎችን አስቆጥሮ አርሰናል 2-1 አሸንፎ ተመለሰ ከአምስተርዳም ወደ ፕራን ያመራው ወደ ቼክ ሪፐብሊክ ዋና ከተማ ማለት ነው። የሄነሪ በሻምፒዮንስ ሊግ ማስታወቂያ ተመልክታችሁት ከሆነ በቢጫ ማሊያ ሃይነሪ ትሪቬላ ሲያስቆጥር ተመልክታችሁት ከሆነ ያ ጨዋታ ስፓርታ ፕራግ አርሰናል ነው 2-0 ነበረ። ሁለተኛውን ጎል የሚያስቆጥረው ሄነሪ ነው፣ ግን ትሪቬላው ደግሞ በጣም አስደናቂ ነበረ በዛ ጨዋታ ላይ ያስቆጠረው ማለት ነው። እነዚህ 3 ጨዋታዎች ከተከናወኑ በኋላ የመልስ ጨዋታዎች ተከናወኑ። አርሰናል በሃይቤሪ ከፕራጋ ተገናኘ በሳምንቱ
በጣም ድንቅ በነበረው የቫን ፐርሲ ምሽት አርሰናል 3-0 ማሸነፍ ቻለ። ቴሪ ዳን ኦሮና ሮበን ቫን ፐርሲ አንድ ላይ ነበር የጣመሩት፣ ግን ቫን ፐርሲ ሁለት ጎሎችን ነበር በዛ ጨዋታ ላይ ማስቆጠር የቻለው። ከዛ ወደ ሲውዝ አመራና ከትዋን ጋር ተጫወተ። አርሰናል 1-0 አሸነፈ። ከአያክስ አምስተርዳም ጋር ያደረገው የሃይቤሪ ጨዋታ 0-0 ተጠናቀቀ። ይሄኛው ጨዋታ ብቻ ነበረ 0-0 ተጠናቀቀ፣ ግን 6 ጨዋታዎችን አርሰናል አከናውኖ 16 ነጥብ ይዞ ወደ ቀጣዩ ዙር አለፈ ማለት ነው። ወደ ቀጣዩ ዙር ሲያልፍ በግሩፕ ቢ ነበር አርሰናል። ሪያል ማድሪድ ከነበረበት ምድብ ሁለተኛ ሆኖ ነበር ያጠናቀቀ። ስለዚህ የዕጣ ድልድሉ ሲወጣ ከአርሰናል ጋር ደረሰው። ግን ደግሞ ልክ እንዳሆኑ ማለት ነው ሪያል ማድሪድ አስቸጋሪ የሻምፒዮንስ ሊግ ጊዜ ነበር አይደል ያሳለፈው። ግን ደግሞ ወደ ጥሎ ማለፍ ጨዋታዎች ሲያመራ በቀላሉ ጨዋታዎች እንደሚያሸንፍ ይገመታል። የሻምፒዮንስ ሊግ ባላባር ተደርጎ ስለሚቆጠር ማለት ነው። በዚህኛው መርሃ ግብር ልክ እንደዚህ ነበር። ሁለተኛው ነው ቢያልፍም የውድድሩ ዋና ተገማች ቡድን ነበረ። እንዳልኳችሁ ቅድም በመጀመሪያ አሰላለፍ እንግዲህ የመጀመሪያው ጨዋታ የተከናወነው ቤርናቦ ላይ ነበረ። በመጀመሪያው አሰላለፍ ውስጥ የነበሩ ተጫዋቾችን ላስቃኛቸው ወደ ቤርናቦ አርሰናል ሲያቀና ማለት ነው። የሪያል ማድሪድ ተጫዋቾች የነበሩት ካሲለስ ነበረ ወይም ካሲያስ በተለምዶ የሚባለው፣ ሮበርቶ ካርሎስ የግራ መስመር ተከላካይ ነበር፣ ሚካኤል ሳልጋዶ የቀኝ መስመር ተከላካይ ነበረ፣ ራሞስ በጣም ወጣት ነበር ያኔ ግን ደግሞ የመሀል ተከላካይ ነበር፣ ሰርጂዮ ራሞስ ማለት ነው። ራውል ብራቮ የመሀል ተከላካይ ነበረ ማለት ነው። ጆናታን ውድጌት ጉዳት ላይ ስለነበረ ነው ራውል ብራቮ በቋሚ አሰላለፍ ውስጥ የገባ ማለት ነው። አማካይ መስመራቸው ዚነዲ ዚዳን፣ ቤካም እና ግራቨንሰን ነበሩበት ማለት ነው። ዝም ብላችሁ ወረቀት ላይ ስትመለከቱ ይህ አማካይ መስመር ምን አይነት ፍጹም ድንቅ እንደሆነ ማሰብ ትችላላችሁ። ደግሞ ፍጹም ቴክኒሻን የሆነው እና በሪያል ማድሪድ ቤት ነጩን ማሊያ ከለበሱት ውስጥ እንደሱ ቴክኒሻን የለም የሚባልበት ካካ፣ ሮቢኒሆ፣ ክርስቲያኖ ሮናልዶ፣ መስዑድ ኦዚል በተጫወቱበት ማሊያ ግን ደግሞ እንደሱ አርቲስት የለም የሚባልለት ጉቲ 10 ቁጥር ላይ ነበር ከራውል ጎንዛሌዝ እና ከሮላንዶ አርናይን ወይም ደግሞ ከትልቁ ሮላንዶ ጀርባ ላይ ነበር የተሰለፉት ማለት ነው። ሉክ ተመልከቱ። የሪያል ማድሪድ የምንጊዜም ሌጀንዶ ራውል ጎንዛሌዝ ከዓለማችን የምንጊዜ ምርጥ 9 ቁጥር ከሚባለው እናም ደግሞ ባለ ምርጥ ተሰጥኦ አንዳንዶች ትልቁ ሮላንዶ እያሉ የሚጠሩት ሮላንዶ አርናይን ከጉቲ ጋር ነበር የፊት መስመራቸው ማለት ነው። ሁዋን ሮማን ሎፔዝ አሰልጣኛቸው ነበረ። ይህን ስብስብ በቤንች ውስጥ ደግሞ እነማን እንደነበሩ ላስታውሳችሁ። እንግዲህ ሮቢኒዮ ነበረ። ያኔ ወደ ማንቸስተር ሲቲ ከመምጣቱ በፊት ከብራዚል እንደመጣ ፍጹም አስደናቂውና ቴክኒሻኑ ሮቢኒዮ ነበር። ኔማርን የተዋወቅ ነው ሮናልዲኖ ጎቾን የተመለከትነ ከዛ በኋላ ነው። ሮቢኒዮ በጣም ፍጹም ቴክኒሻን ነበረ። ፈርናንዶ ጋጎ በቤንች ውስጥ ነበረ። ሌላ በጣም አስደናቂ ተጫዋች፣ በጣም ድንቅ ሪያል ማድሪድ ነበር። በአርሰናል በኩል ደግሞ እንምጣ። ላይናፕ ውስጥ የን ስሊማን ነበር የአርሰናል ዋናው ግብ ጠባቂ ነው። ግን ደግሞ አርሰን ቪንገር ከሚጠቀምባቸውና ኢንቪዚብልን በነበረበት 2004-5 ሲዝንም በጣም ድንቅ ከነበረው ስብስብ ውስጥ ኤፍ ኤ ካፕ ማንቸስተር ዩናይትድን አሸንፈው በበለው ሲዝን ውስጥም ከነበሩት 4 ተከላካዮች 3 ጉዳት ላይ ነበሩ። ሉክ ተመልከቱ። ሶል ካምቤል ጉዳት ላይ ነበረ። አሽሊ ኮል ጉዳት ላይ ነበረ። አሽሊ ኮል የግራ መስመር ተከላካይ ነበረ። የቀኝ መስመር ተከላካይ ሎረን ጉዳት ላይ ነበረ። የግራ መስመር ተከላካይ ደግሞ አሽሊ ኮል ብቻ አይደለም የተጎዳው። አሽሊ ኮል ዋናው ተጫዋች ነበር፣ ግን የሱ ተጠባባቂ ነበረው ጋኤል ክሊቼ ጉዳት ላይ ነበረ። እናም አርሰን ቪንገር ማቴዎ ፍላሚንን ከአማካኝ ወደ ግራ መስመር ተከላካይ መውሰድ ነበረባቸው። ያኔ በጣም ፍጹም ወጣት የነበረውና ከአይቤሪ ኮስት የወጣቶች አካዳሚ ወደ አርሰናል የመጣው ኢማኑኤል ኢቦዬ ደግሞ የቱራን ቦታ ተክቶ የቀኝ መስመር ተከላካይ መሆን ነበረበት። ቱሬ ዋናው ተከላካይ ነው፣ እሱ ብቻ ነው የነበረ። ከሱ ጎን የተሰለፈው ሶል ካምቤል ባለመኖሩ ሴንድሮስ ነበር። ምቸም ሴንድሮስን ስጠራላችሁ ገና ታስታውሳላችሁ ምን ያህል ባጃ ደንጋጣ ብዙ ስህተቶች የሚፈጽም ተከላካይ እንደነበረ ማለት። በዚህኛውም ጨዋታ ስህተት ፈጽሞ ነበረ። ይሄ ተከላካይ መስመር ነው አርሰናል የነበረው እና ወረቀት ላይ ስትመለከቱት አርሰናል ወደ ቤርናቦ አቅንቶ ማንም ከዛ ቀደም ወደ 11 የሚጠጋ የእንግሊዝ ቡድኖችን ሪያል ማድሪድ ገጥሞ ሁሉንም ማሸነፍ ችሎ ነበርና አርሰናል ወደ ቤርናቦ አቅንቶ ይሄኛው መርሃ ግብር ያሸንፋል ተብሎ በፍጹም አልተጠበቅም። ያውም ብዙ ጎሎች ይቆጠሩበታል ተብሎ ነበር የተጠበቀው። በአማካይ ስፍራ ላይ ይሄ እንግዲህ 2006 ፓትሪክ ቬራ የለቀቀበት አመት ነው የነበረና ወጣቱ ፋብሪጋስ ከጂልቨርቶ ሲልቫ ጋር የተጣመሩበት የመጀመሪያ ውድድር አመት ነው። ፋብሪጋስ 4 ቁጥርን ገና መልበስ ያልጀመረበት የውድድር አመት ማለት ነው። ራይስ፣ ህለብ፣
ሁለቱም መስመሮች ይዘዋቸው ነበረ። ሊምበርግና ሄነሪ ደግሞ ከፊት ለፊት ነበሩ። ይሄ የአርሰናል የፊት መስመር ነበረ ማለት ነው። ጨዋታውን ደግሞ እንቃኝ፣ እያንዳንዱን ዲቴይል ነው እንግዲህ ላስቃኛችሁ ነበር። ፈርስት 10 ሚኒት አርሰናል ዘ ሞስት አሜዚንግ እያለ ፒተር ድሩሪ ሲያደንቀው በቤርናባው ማለት ነው። ደግሞ የመጀመሪያ ሙከራ ነበረ። ከቴሪ ኦኖሪ የተቀበለውን ኳስ ነበረ ወደ ግራ ወስዶ መሞከር የቻለው። ኳሱ ማስቆጠር አልቻለም። በግራ እግሩ ነበረ የሞከረው። ኳሱ ወጣ፣ ግን ሊቆጠር በጣም ጫፍ ላይ የደረሰ ኳስ ነበር። ከዛ በኋላ ይሄኛው የራይስ ኳስ ነበር። ራይስ ነበር የሞከረው። ሁለተኛው ኳስ የሊምበርግ ሙከራ ነበር። የአርሰናል ትሬድ ማርክ የነበረ ሙከራ ነበር። የአርሰናል ብዙ ተጫዋቾች የነኩት ኳስ ነበር። ሊምበርግ መጀመሪያ ኳሱን ይዞ ወደ ፍላሚኒ ጋር ተጫወተ። ፍላሚኒ ከሴስ ፋብሪጋስ ጋር ተጫወተ። ሴስ ፋብሪጋስ 2-3 ኳሱን ከነካ በኋላ ወደ ሄነሪ አመራ። ሄነሪ በጣም የሚገርም ፓስ ለሊምበርግ አረገለት። በጣም ግሩም ፓስ ነበር። ይሄ ኳስ ወደ ሊምበርግ ሄደ። ሊምበርግ በጣም ያስቆጥሯል ተብሎ ሲጠበቅ ፈረስተቹ ጥሩ አልነበረምና ወደ ቀኝ ይዞ ሲወጣ ከካሲያስ ጋር ፊት ለፊት ላለመገናኘት ሮበርቶ ካርሎስ ደርሶ ኳሱን ገጭቶ አስወጣው። ኳሱ ሳይሞከር ቀረ፣ ግን የሚገርም እንቅስቃሴ ነበር። ሶስተኛው የኦኖሪ ሄዲንግ ነበር። ከሊምበርግ በግራ መስመር ውስጥ ስዊች ተደርጎ የመጣን ኳስ መጀመሪያ ራይስ በግራ እግሩ ወደ ቦክስ አሻመው። ከዛ ሊምበርግ ሊምበርግ ወደ ስዊች አረገው ወደ ራይስ ኳሱን በግራ እግሩ ስዊች አረገው ወደ ቦክስ በኩል። ሄነሪ በጣም ግሩም ሄዲንግ ነበር፣ ግን የፖሉን አንግል ታኮ መውጣት ቻለ ማለት ነውና በጣም ግሩም ሙከሮች የነበሩበት ሀፍ ነበረ። ከዛ በኋላ የነሱ የመጀመሪያ ሙከራ የነበረ በሴንድሮስ ጥፋት የተገኘው ነው። ፍላሚኒ ጋር 1-1 ሲቀባበሉ ሴንድሮስ ደግሞ ባክ ፓስ ለፍላሚኒ አጫውታለሁ ወይም ሪቨርስ ፓስ የሚባለውን አጫውታለሁ ሲል ቤካም የቀመውን ኳስ ዚዳን ላይ ተቀበሉ። ዚዳን መልሶ ለቤካም አጫወተው። ያ ኳስ 1-1 ከሌንስሊማን ጋር ቤካም ተገናኘ። ቤካም ግን ያን ኳስ አመከነው ማለት ነው። ይሄ ግሩም ፈርስት ሃፍ ካለቀ በኋላ ሰከንድ ሃፍ ገቡ ወደ ሜዳ። ያ ተአምረኛ ሻምፒዮንስ ሊግ ማስታወቂያ የሆነው የቴሪ ኦኖሪ ጎል 47ኛው ደቂቃ ላይ ሁለተኛው አጋማሽ እንደተጀመረ የመጀመሪያ 2 ደቂቃዎች ላይ ተቆጠረ ማለት ነው። ወድቀው ከዛ በኋላ ወደ ራሙስ ነው መጨረሻ ላይ ቦክስ ላይ ራሙስ የመጨረሻ እድሉን የሞከረው ታክል ለማድረግ ነበር፣ ግን ሄነሪ በግራ እግሩ በጣም ድንቅ ኳስ ወደ ካሲያስ መረብ ላይ ማስቆጠር ቻለ ማለት ነው። በጣም ውብ ኳስ ነበር። የሜዳውን ቁመት ግማሹን በሙሉ ነበር ቴሪ ኦኖሪ የገፈው ማለት ነው። ሚገርም ነበር። ግን ደግሞ ይሄን ኳስ ብቻ አልነበረም አርሰናል የማስቆጠር እድል የነበረው ማለት ነው። ሌላ ኳስ የማስቆጠር እድል ነበረው። ራሞስ የማል ተከላካይ ያስገቡና አልቫሮን አስወጥቶ ሌላ የማል ተከላካይ ያስገቡና ራሞስን ወደ ቀኝ ወደ ግራ አስወጡት። ራሞስ ጥፋት ፈጸመ። ፔሬዝ ነበር የቀመው። ፔሬዝ 1-1 ከካሲያስ ጋር ተገናኝቶ ነበር አመከነው እንጂ ማለት ነው እንጂ ጨዋታው 2-0 የመጠናቀቅ እድሉም ሰፊ ነው፣ በጣም ሰፊ ነው የነበረው ማለት ነው። እንግዲህ ይሄ ጨዋታ እንደዚህ ተጠናቀቀ። የመልስ ጨዋታ በሃይቤሪ ተከናወነ። 0-0 ተጠናቀቀ። በጣም አርሰናል ውብ ነበር። በዛ በበርገንዲ ከለር የአርሰናል ማሊያ ብዙ የሚታወቀው አርሰናል ቀይ በነጭ ስትራይፕ ባለው ማሊያ ነው። በዚህ ውድድር ዓመትም ያለፉት ዓመታትም ማለት ነው። በዚህ ውድድር ዓመትም 2006 አርሰናል የለበሰው በርገንዲ ቀይ ነበር፣ ኦቶ ማሊያ ማለት ነው። ብዙዎቻችሁ ታስታውሱታላችሁ። መኖሪያ ቤታችሁ ውስጥ ይኖራል ብዬ አስባለሁ እኔ ስላለኝ ማለት ነውና እሱ ማሊያ ለብሶ የተጫወተበት ነበረ። ግን 0-0 ተጠናቀቀ፣ አለፈ። ይሄ ድል ፔሬዝን የሪያል ማድሪዱን ማናጀር ወይም ደግሞ ፕሬዚዳንት ከበርትረ ስልጣኑ ላይ ያሰናበተ ድል ነበረ። ወይም ደግሞ በዓለም ላይ ትልቅ ንቅናቄ ፈጥሮ ሪያል ማድሪድ ብዙ ተወግዞ ፔሬዝ የተሰናበተበት ነበረ። ይሄኛው የኤምሬትስ ድል አንቸሎቲን ለማሰናበት ከጫፍ እንደደረሰ መቼም ተመልክተናል። በዚህ የውድድር ዓመት መቼም አርሰናል ፍጹም ነው የነበረ። ከዩቬንቱስ ጋር በጣም አስደናቂ ነበረ። በሃይቤሪ 2-0 ባለቀው ጨዋታ የፍራንሲስ ፋብሪጋስ በጣም ድንቅ ምሽት ነበረ። ከቬራ ጋር 1-1 የተገናኙበት ነበር። ቬራ ወደ ጁቬንቱስ አመርቶ ፋብሪጋስ የአርሰናል ቋሚ ሆኖ በተቃራኒ የተገናኙበት ነበርና ስቶሪ ላይን የነበረው ጨዋታ ነበረ በሩብ ፍጻሜ ከጁቬንቱስ ጋር። ግን ፋብሪጋስ 1 ጎልና 1 አሲስት ለሄነሪ አግኝቶ 2-0 አሸንፎ ያለፉበት ድንቅ ምሽት ነበር። ከዛ በኋላ ከቪያሪያል ጋር መገናኘት ነበረብን። ከቪያሪያል ጋር ስንጫወት ደግሞ በጣም ከባድ ምሽት ነበር በግማሽ ፍጻሜ። ግን ቪያሪያል 1-0 በአግሪጌት አሸንፈን ዮሐን ሪኬልሚ በ96ኛው ደቂቃ ምናምን ፍጹም ቅጣት አምክኖ በጣም እድለኞች ነን ወደ ስታዲዮ ዴ ፕራንስ አመራን። ወደ ፈረንሳዩ ፓሪስ ከተማ ስታድ ዴ ፕራንስ ያ ማንረሳውና ብዙዎቻችን እንባ ውስጥ የከተተ የባርሴሎና ጋር የተጫወት ነው
ጨዋታ ጋር ተገናኘ ማለት ነው። እንዲሁ ቃኘ ነው የቤርናቦውን ምሽት ለማስታወስ ብለን አጠቃላይ 2006 የአርሰናል ቻምፒየንስ ሊግ የውድድር ጊዜ ቃኘ ነው። ትውስታችሁን እስኪያካፍሉ እንዴት ነበር እናንተ ጋር 2006 የአርሰናል ሲዝን እስኪያጋሩን። ይሄኛውን ወደ ቤርናቦ ዳግም ልናመራ ነውና ለዳግም ጀብድ እንሄዳለና ምን ይመስላል እሱን አስቃኙን።